رسول الله وعلى آله وصحبه ومن والاه أما بعد فنواصل درسنا في هذا الكتاب في السيرة النبوية على صاحبها أفضل الصلاة وأتم التسليم. صلح الحديبية نيتنال كصلح الحديبية لي تنش هدوءنا طمأنينة سيغني رسول عليه الصلاة والسلام يعني تتقموا بعالم ላሉ ንጉሶች ለአብዛኛዎቻቸው እንደጻፉ ዋሳልፈናል ያሰበ ሲጻፍላቸው አቤት ብለው የሰለሙም አሉ ባይሰልሙ እንኳን እስልምናን አውቀዋል ረሱሉን አለይሂ ሰላቱ ወሰለም በስማቸው አውቀዋቸዋል በሌላ አባባል አቃም عليهم الحجه ረሱሉ አለይሂ ሰላቱ ወሰለም በመጻፋቸው ምክንያት እስልምና ትክክለኛው ሃይማኖት እሱ ብቻ እንደሆነ ጆሮአቸው እንዲሰማ አርጋዋቸዋል ከዛ በኋላ እንቢያለ ወፈልወባሉ عليه በዛ አሻገርም ነሻጥ አስከሪ አልተውም ረሱሉ አለይሂ ሰላቱ ወሰለም ሁለቱንም ባንድ ስለሚያካሂዱ ከሱልህ አልሁደይቢያ ያሉ ወታደራዊ እንቅስቃሴዎችን ደግሞ ዛሬ እንጀምርና ኢንሻአላህ እናያለን النشاط العسكري بعد صلح الحديبية كحديبية سممنت بوالا يتكاهدوا وتادراو انقسقاسيዎች ይላል غزوة الغابة أو غزوة ذي قرد በሁለት ትጠራለች غزوة الغابة በመባል ሌላ ጠራር ደግሞ غزوة ذي قرد ትባላለች የውሃ ስም ነው ቀረድ ማለት ብለዋል እሷ ከሁደይቢያ በኋላ ናት على الراجح ወደፊት እንደሚመጣው ከሁደይቢያ በኋላ ነው የተከሰተችው አንዳንዶቹ አህሉ ሲር ከሁደይቢያ በፊት የሚዘክሯት አሉ ትክክል አይደለም ማለት ነው ያኛው ምክንያቱም بطل هذه السريه او الغزوه سلمة بن الاكوع ናቸው ወደፊት እንደሚመጣው اول مشهده الحديبيه سلمة بن الاكوع رسول الله عليه الصلاه والسلام የመጀመሪያ የተሳተፍኩት ሁደይቢያ በይዓት الشجره ላይ ነው ይላሉ ስለዚህ እዚህ ገዝዋ ላይ ተሳትፌያለሁ ይያሉ ስለሆነሳቸው ዋናውን እንደውም ዘመቻውን የመሩት እሳቸው ስለሆኑ ከሁደይቢያ በፊት የሚለው አባባል አያስሄድም ነው ሰለመት ኢብኑ አልአክዋ አሳልፈናል ሸበብ ሁደይቢያ ላይ 3 ጊዜ ሙባያ አድርገዋል ያልናቸው ሰውየው في اول القوم واوسطهم واخرهم وايضا يالو رسول الله عليه الصلاه والسلام 3 ጊዜ ሙባያ አድርገዋል ብለናል በሩጫ መልኩ ፈረስ ይቀድሙ ነበር ይባላል ሌላም አሉ ፈረስ የሚቀድሙ من الصحابه هذه الغزوه جزمة ይላል حركه مطارده ضد فصيله من بني فزارة قامت بعمل القرصنة في لقاح رسول الله صلى الله عليه وسلم غزواው ሙጣረዳ ማለት ማባረር ተከታትሎ ማባረር ነው ተብሎ የሚሰየመው የሆኑ በኒ ፈዛራ ማለት من غطفان ቀቢላ من غطفان ማለት ትልቁ ኡሙ ቀቢላ غطفان ይባላል በኒ ፈዛራ በጥኑ من غطفان የዑየይነት ኢብኑ ሒስን ቀቢላዎች ፈዛሪ ይባላል እሱ غطفانም ይሉታል መተው ለረሱሉን አለይሂ ሰላቱ ወሰለም ግመሎች ሳይታዩ ረኛውን ገለው ነርተው ነበር እነዛን ለመከታተል የተካሄደች ዘመቻ ናት ይላል وهي اول غزوه غزاها رسول الله صلى الله عليه وسلم بعد الحديبيه وقبل خيبر كخيبر بستفيد كحديبيه بحالا يوم سلمة بن الأكوع في صحيح الإمام مسلم أطول حديث أو من الحديث الطوال باندنا يور سلمة بن الأكوع حديبيان قصانا يزچن ياون منلاتن قصه የሁደይቢያ የኸይበርን قصه ባንድ ሐዲስ ላይ ያመጡታል ረጅም ሐዲስ ስለዚህ ከሁደይቢያ ተመልሰው ኸይበር ከመሄዳቸው በፊት የተካሄደች ዘመቻ ናት ይላል ذكر البخاري في ترجمة باب أنها كانت قبل خيبر بثلاث ይሄ ንስኻ ሊኖር ይችላል ቡኻሪ ያለው ንስኻ ሌላ ነው አልሙሂም ከኸይበር በስተፊት በሶስት ነበረች በሶስት ቀን ቀድማ ነበረች ሚል ተርጀማ አምጥቷል ቡኻሪ ይላሉ የታወቀው ግን ኸይበር ያሸባበል መሽሁር እንደ አህሊ ሲር ወልመጋዚ ሰባተኛው አመት ላይ
ሲጀምር ሙሐረም ላይ ነው የተካሄደችው ኸይበር አሁን ከ3 ቀን በኋላ ነው ከሁደይቢያ ከተመለሱ ቃል በሰነቲ 60 ነው የምትሆነው አለ ቀውል በሰነቲ 60 ናት የሚል ቀውል አለ አሽሃሩ ግን ኸይበር في السنة السابعة من الهجرة وروى ذلك مسلم مسندا من حديث سلمة بن الأكوع مسلم مسند أرجو كحديث سلمة بن الأكوع كهديبيا كتملس البهالا صوص خنجي الزجين ملال سلمة بن الأكوع وذكر الجمهور من أهل المغازي أنها كانت قبل الحديبية جمهور دقمو يتشن غزوة ذي قرد كحديبية بستفتنات ملو أبزاهن أهل السير ذكروالنا ملو وما في الصحيح أصح مما ذكره أهل المغازي جمهور التنبيهون أهل السير والمغازي كذكرت في الصحيح ألو أنه من الناس قدموا ذي قرد كحديبية بهالانات مل مسند هنا كسلمة ابن الأكوع مسلم سلاورو يعني يوم ترجمات جولاي حديث لا يمكن إسناد بيارجو ስለዚህ ከሁደይቢያ በኋላ እንደሆነች ሶሒህ ላይ ስለተገኘ ከሁደይቢያ በፊት ናት የሚሉት ሰዎች አባባል ትክክል አይሆንም ማለት ነው ሌላ ደግሞ ሙረጃሃት ዘክራለሁ መግቢያ ላይ ያሸባብ غزوة ذي قرد سلمة ابن الأكوع ናቸው የሚያወሩት አሉ ተሳትፈዋል የሳቸው ደግሞ أول غزواته أول مشاهده ማነው ብለናል ሁደይቢያ ላይ ከሆነ አወሉ መሻሂዲ ዙቂረድ አልተሳተፉም ማለት ነው የሚያስል ሳቸው ደግሞ አለው ይያሉን وخلاصة الروايات ብዙ ሪዋያዎች አሉ እንግዲህ ውጤቱ ነው የሚለው وخلاصة الروايات عن سلمة بن الأكوع بطل هذه الغزوة የዚች የዘመቻይቱ ዋናው ጀግና أنه قال بعث رسول الله صلى الله عليه وسلم بظهره إلى ظهر ማለት ግመሎች ጀርባቸው ስለሚጋለብ ظهر ተብሎ ይጠራል مع غلامه رباح ከሁደይቢያ ሲመለሱ ግመሎቻቸውን የረባህ የሚባለውን ባሪያቸውን አስያዙና ወደ አሁን ወደ ተባለው ቦታ ዚቀረድ ወደሚባለው ግጦሽ ስላለ ወደዛ እንዲበሉ ላኩ ይላል وانا معه بفرس ابي طلحه እኔ بفرس طلحة ነው አቢ غلط ነው የሚሆነው አብዱላህ ያሸባ ንስኻ እናንተ ምን ይላል بفرس ምን ይላል ያሸባ አቢ طلحة ነው የሚለው ሁሉም ኪታብ طيب ይታያል እንግዲህ እሳቸው የሚሉት ማን ነው ስሙ ሁደይቢያ ላይ ጠልሃ ኻዲም ነበርኩ ነው የሚሉት ያቡ ጠልሃ ሳይሆን ጠልሃ ኢብኑ ዑበይድላህ የሳቸው ኻዲም ነኝ ፈረሱን አስርለታለሁ አበላለታለሁ አጠጣለታለሁ የሚፈልገውን ነገር አቀርብለታለሁ ነው የሚሉት አቡ ጠልሃ የሚለውን ንራጅ አብ كلمة አብ ليس صحيح فلما اصبحنا اذا عبد الرحمن الفزاري قد اغار على الظهر እንግዲህ ረሱል አለይሂ ሰላቱ ሰላም ረባህንና እኔንም ፈረስ ይዤ ጠልሃን ፈረስ ወደዛ ወደ ግጦሽ ቦታ ልከውን ነበረ ጧት አድረን ማለት ነው አብዱራህማን ابن عيينة ابن حص አሁን በሚለው ሪዋያ ሐቢብ ابن عيينة ابن حص የሚልም ሪዋያ አለ ሰውየው አንድ ነው ሁለት ስም ሊኖሩት ይችላሉ ሐቢብም ሊባል ይችላል አብዱራህማን ሊባል ይችላል የዑየይነት ابن حص ልጅ ነው ያሰው እሱ መጥቶ የረሱሉን አለይሂ ሰላቱ ወሰለም ግመሎች ወረረና ፈስታቀሁ አጅማዓ وقتل راعيه እረኛውን ገሎ ግመሎችን እንዳለ ነዳ የሚባል ወሬ ተነገረኝ ነው የሚሉት فقلت يا رباح خذ هذا الفرس فابلغه ابا طلحه አሁንም የደገመው ነው ይሄን ፈረስ ያዝና የሱ ነው ለአቡ ጠልሃ ስጠው አልኩት አሉ واخبر رسول الله صلى الله عليه وسلم ለረሱሉም አለይሂ ሰላቱ ወሰለም የተከሰተውን ወሬ ንገራቸው አልኩት አሉ ثم قمت على أكمة ترارا لا يقومكم ነው የሚሉት سلع جبل سلع لا يوጣው ይላል በሌላ ሪዋያ واستقبلت المدينة ترارا لا يوጣውና سلع የሚባል ወደ መዲና ዞርኩኝ ይላል فناديت ثلاثا يا صباحا ሶስት ጊዜ يا صباحا ብዬ አስተጋባሁ يا صباحا እንግዲህ ለነፊር የሚጠቀሙት ቃል ነው ብለናል
ረሱሉ አለይሂ ሰላቱ ወሰለም في جبل ሶፋ ተጠቅመውታል ብለናል قبل الهجرة አሁንም እሱ ችግር ጭንቀት እንደተከሰተ መግለጫ ቃል ስለሆነ አሶባህ ብዬ 3 ጊዜ አስተጋባው ይላል እና فاسمعت ما بين لابتها ይላል አሶባህ ስል ሁለት ሐራሏት መዲና ከሐራዋ እስከ ሐራዋ ያለውን ሰው በሙሉ አሰማውኝ ሰው ሰማ ነው ጮህቱ እንግዲህ የሚገልጸው ምን አይነት ድምጽ እንዳላችሁ ሰለመት ኢብኑ አልአክዋ አንድ ሀገር አንድ መንደር የሚያሰማ ድምጽ በጣም ኃይለኛ ድምጽ አላቸው ማለት ነው እንላለን ይላሉ الحافظ ابن حجر ወይም هذا من خوارق العاده الرسول عليه الصلاه والسلام ግመሎች ስለተነዱ አላህ Subhanahu Wa Ta'ala ከዓዳ ውጭ የሰለመት ኢብኑ አልአክዋን ድምጽ እንዲሰማ አርጎት ነው እንላለን ይላሉ ثم خرجت في آثار القوم أرميهم بالنبل وأرتجز أقول خذها ملو كحديث تمرنا ودزا بين قوسين صفوتال أنا ابن الأكوع واليوم يوم الرضع ذا سوچن ተከተልኳቸው ካወጅኩ በኋላ ነብር ቀስት ይያለሁኝ በቀስት እየወረወርኩ ተከተልኳቸው ምን ላለሁኝ أنا ابن الأكوع واليوم يوم الرضع እኔ ابن الأكوع ነኝ ሰውየው እንግዲህ ጀግና ከሆነ ጀግንነቱን ጥላት እንዲፈራው ቢናገር ይቻላል ነው የሚሉት ከዚህ ቂሳ ተነስቶ አንተ ታዋቂ ጀግና ከሆን ለኢርዓብ አዱውክ እኔ ከሌ ነኝ ብትል ችግር የለውም ለይልኝና ለይስሙልኝ አይሆንብህም ምክንያቱም የተፈለገው ጥላትን ማስፈራራትና ማንበርከክ ስለሆነ اليوم يوم الرضاع ተኻለፉ በሪዋያው ወይም ተፍሲሩ ላይ ብዙ ተፍሲሮች አሉት እኔ አክዋ ልጅ ነኝ ማለታቸው ነው ወደ አያታቸው እየተነሰቡ ሰለማ ኢብኑ አምር ኢብኑ አልአክዋ ነው የሚባሉት ብለዋል واليوم يوم الرضع ማለት رضع ማለት የራዲዕ ጀምዕ ነው የጠቡ ሰዎች ቀን ነው ዛሬ ማለት ምን ማለት ፈልገው ነው ተፍሲሩ እንግዲህ ብዙ ነው በልጅነቱ ወተት ደን አድርጎ የጠባ እሱ የሚያቸንፍበት ያልጠባ የሚቸነፍበት ነው ብለው የፈሰሩት يوم الرضع ማለት ወይም ሩضع ማለት ይሄ ሐቂቃው ለበን አይደለም ጦርነትን ነው የፈለጉት በጦርነት ላይ የሰለጠነ ጦርነት የጠባ የሚያቸንፍበት ጦርነት የማያውቅ ሰው የሚቸነፍበት ቀን ነው ብለው የፈሰሩም አሉ ሌላ ወደ ብዙ አቅዋሎች ዘክረዋል አልሙሂም ይሄንን አሉሳል فوالله ይላሉ ማዝልቱ አርሚህም واعقر بهم በቀስት ከመወርወር አልተወገርኩም ያን የጋለቡትን ፈረሶቻቸውንና ግመሎቻቸውን ማቆስል ከመሆን አልተወገርኩም አሉ فإذا رجع إلي فارس فرسنيا ودني ሲመለስ አሉ جلست في أصل الشجرة زافعنا زاف سر ቀመጣለሁ ለሱ አሉ ثم رميته فتعفرت بي ወረውራለሁ ያ የወረወርኩት ሳም ወይ ረሚያይቱ እዛው ተጥለዋለች አሉ حتى إذا دخلوا في تضايق الجبل علوته ወራና ወራ መካከል ጠባብ ቦታ ሲደርሱ እኔ ተራራው ላይ ወጣው ይላሉ فجعلت أرديهم بالحجارة ከላይ ተራራው ወጥቼ በድንጋይ ወረውራቸው ጀመራሉ فما زلت كذلك በዚህ ሁኔታ ላይ አልተወገድኩም أتبعهم يتكتلك كما حتى ما خلق الله تعالى من بعير من ظهر رسول الله صلى الله عليه وسلم إلا خلفته وراء ظهري ከረሱሉ አለይሂ ሰላቱ ወሰለም የተነዱ ግመሎችን በሙሉ የኋሊት የተወኩት ቢሆን እንጂ ያስጣልኩ ከነሱ ያስጣልኩ በሙሉ የተነዱትን ግመሎች ከኋላዬ ታውቋቸው አስጣልኳቸው አዳንኳቸው ማለታቸው ወخلوا بيني وبينه በእኔና በግመሎች መካከል ትተውት ሄዱ ማለት ነው ثم اتبعتهم ارميهم ግመሎችንም አስቀርጬ ሲያበቃ አልታውቋቸው አሁንም ተከተልኳቸው ይላል حتى القوا اكثر من 30 برده የልብስ አይነት ነው 30 ልብስ እስከሚጥሉ ድረስ የከራሳቸው ከነሱ ማለት ነው ግመሎች መንዳት ቀርቶ و30 رمحا 30 ቀስቶች يستخفون ይሄን የሚያደርጉት ጓዝ ለማቅለል يستخفون ማለት ጓዝ እንዲቀላቸው ፈሪሰው እንግዲህ ያሸባብ ራሱን ይዞ ነው የሚያመልጥ ولا يطرحون شيئا የሆነ ነገር አይጥሉም ማለ الا جعلت عليه آراما من الحجاره አንድ ነገር ሲጥሉ ልብስም ሲጥሉ ቀስትም ድንጋይ ሰብሰብ አድርጌ ያስቀምጥበታለሁ አሉ ለምን يعرفها رسول الله صلى الله عليه وسلم واصحابه الناس ከኋላ ስለሚመጡ እንደሚመጡ ስለማውቅ
በመልእክት እንዳውቁት ድንጋይ ሰብሰብ አድርጌ ጨምሬበት አልፋለሁ አሉ። حتى أتوا ሁለተኛ ደግሞ متضايقا أو متضايقا من ثنية አሁንም ጠባብ ቦታ ثنية ማለት بين الجبلين ያለ ጎራ ነው እንትን መንገድ ነው ብለናል። እዛ እስከሚደርሱ ድረስ فجلسوا يتغدون እዛ ቦታ ሲደርሱ ምሳ ለመብላት ተቀመጡ ይላል። وجلست على رأس قرن ጎራ ነው አሁንም እንግዲህ ጎራ ሆኖ ሲያበቃ ከትልቅ ተራራ ነጠል ብላ ትንሽ ጎራ ቀርን ትባላለች ይላሉ። እኔም እዛ ላይ ወጣሁና ተቀመጥኩ አሉ። فصعد إلي منهم 4 في الجبل ከነሱ አራቶች ሌላ አዲስ ሰው መጥቶላቸው ነው ይላሉ። በኋላ ወሬውን ሲያጣሩ መጥቶ ምን ሆናችሁ ነው ሲላቸው ይሄ ሰውዬ ከጧት ጀምሮ እያባረረን ነው ብለው ነገሩት ይላሉ። ሶሒህ ሙስሊም ነው ሐዲሱ ያጀበ ለአንድ ሰው ታዲያ ምን ሆናችሁ ነው እናንተ ይሄን ያህል ሆናችሁ? ብዙ ነበሩ እነሱ። ወያይና ኢብኑ ሒስን ራሱ ረኢሱም አላብሮ አብዱራህማን ኢብኑሁ ምን አልቁዋድ አለ መስዓድ አልፈዛሪ አለ ብዙ ሶስት አለቃዎች መሪዎቹ ብቻ ሶስት ናቸው ይባል አመራሩ ራሱ እና አንድ ሰው እንደዚህ እንድትሸሻላችሁ አራት ሰው ምረጡልኝ ወይ ሶስት ሰው ምረጡልኝ እኔ አራተኛችሁ ሆናለሁ። ይሄን ሰውዬ መላውን እንስራለት ሊል ነው ሰውዬው አዲስ የመጣ አላየም በፊት ያላየ ሰው ያሸባል ችግር አያውቁ አይ ይሄን ሲላቸው አራት ሊመረጡ ነው። طيب فصعد إلي منهم 4 في الجبل አራት በዚህ ሰውዬ አባባል ተመረጡና ወደኔ ወዳለሁበት ወደ ተራራው አራት ወጡ ይላል። قلت ይሄን የሚለው በሌላ ሪዋያ حتى اذا امكنني اسماع كلامي ቃሌን ይሰማሉ ብዬ እስከምገምት ድረስ ታውቋቸው ይላል እንዲመጡ በሩቅ አይሰማም ሰው ማለት ስለዚህ ይሰሙኛል ብዬ ስጠራጠር ይሄንን አልኳቸው ይላል። هل تعرفونني እኔን ታውቁኛላችሁ ያልኳቸው አለ። انا سلمة بن الاكوع لا اطلب رجلا منكم الا ادركته ولا يطلبني فيدركني እኔ ሰለመት ኢብኑ አልአክዋ እባላለሁ። ሰው አባርሬ አመልጠኝም ሰው አባሩ አይዘኝም አልኳቸው ይላል። እዛው ላይ አሁን في صحيح الامام مسلم فقال واحد منهم وانا اظن ذلك ሲወራ ሰምቻለሁ ነው የሚሉ እንዲህ አይነት ሰው ትመስለኛለህ አለና ይሰውዬ ሰው ሳይሆን የሰይጣን ባህሪ ያለው ሰው ነው ተመለስ ይሻላችኋል ብሎ ሊመለሱ ፈረጃው ነዛ ማራቶቹ ተመለሱ ይላል። فما برحت مكان እዛ ቦታዬ ከመሆን አልተወገድኩም ቦታዬን አልለቀቅኩም حتى رايت فوارس رسول الله صلى الله عليه وسلم يتخللون الشجر እዛ እንደዚህ ያለው እኔ የረሱል አለይሂ ሰላቱ ሰላም ፈረሰኞች በዛፍ ውስጥ የተሽለከለኩ ሲመጡ አየሁኝ። فاذا اولهم اخرم እዛው ዝክሩ ወዝዋ ላይ ተገሏል። አኽረም من بني اسد አኽረም ለቀቡ ነው ይባላል። ሰውየው ሙህሪዝ ይባላል ስሙ የሚሉ ሰዎች አሉ። ሙክሪዝ የሚሉም ይኖራሉ። وعلى اثره ابو قتاده ከሱ ቀጥሎ አቡ ቀታደ الانصاري አለ። وعلى اثره المقداد بن الاسود على اثره المقداد بن عمرو ይባላሉ ብለናል። ይሄ ሰውዬ المقداد بن الاسود ይባላሉ። صاحب اللواء ወዝወት ذي قرد ላይ ሰንደቅ ዓላማ ባለቤት እሳቸው ነበሩ። እነዚህ ሶስቱ ቅደም ተከተል መጡ ይላል። فالتقى عبد الرحمن واخرم عبد الرحمن الفزاري هذا قائد المشركين السنة اخرم ተገናኙ ይላል። ዲዛው في صحيح مسلم حديث برجم ስለተወራ አኽረምን ያገኘሁት ጊዜ አትቻኮላልኩት ይላሉ ሰለመት ኢብኑ አልአክዋ። እነዚህ ሰዎች ኸቢሶች ናቸው ይገሉሃል። ፈዋሪስ ረሱልላህ ሰለላሁ ዐለይሂ ወሰለም ጀይሹ በሙሉ እስከሚመጣ ድረስ ታገሳልኩት ይላሉ። ማለስ በአላህና በመጨረሻ ቀን የምታምን ከሆንክ لا تحول بيني وبين الشهاده አትጋርደኝ ተወኛለኝ አሉ። በአላህ የምታምን በየውመል ቂያማ የምታምን ከሆንክ እነዚህን ፈዛር በኒ ፈዛራ ልገናኝና እነሱ ጋር ሸሃዳ ላግኝ لا تحول بيني وبين الشهاده ሲለኝ
فارسلته وتركته ይላሉ ተውኩት አሉ ከዛ እሱ ምን ሊያደርግ ነው ቀጠለ አብዱራህማን ፈዛራዎች መሪ እሱና አኽረም ተገናኙ ይላል فعقر بعبد الرحمن فرسه يا عبد الرحمن الفزاري فرس አቆሰለው መጣበት ይላሉ ይሄኛው አኽረም وطعنه عبد الرحمن فقتله عبد الرحمن ማንን ገደለ ይሄንን አኽረምን رضي الله عنه ገደለው አሉ ወቅቱ وتحول على فرسه የሱን ፈረስ አኽረም ስላቆሰለበት ያው መጋለብ ስለማይችል ያ አኽረምን ፈረስ ጋለበ ጥላት ማለት ነው የሱሐቢዩን ولحق ابو قتاده بعبد الرحمن فطعنه فقتله عبد كاخرم ቀጥለው አቡ ቀታዳ አሉ እሳቸው ደግሞ ቶሎ ብለው ይሄንን ጉዳይ ሲያው ደረሱበትና አብዱራህማንን ገደሉት እሱን ይላል وولى القوم مدبرين ሰዎች ሸሹ فتبعتهم اعدوا على رجلي አሁንም አልተውቋቸውም በሁለት እግሬ እየሮጥኩኝ እየዘለልኩ ተከተልኳቸው ይላል حتى يعدلوا قرب غروب الشمس الى شعب فيه ماء يقال له ذو قرد ليشربوا منه يعدلوا ማለት حتى يميل حتى ማሉ ነበር ሒካያ ያደረገ ነው በሙዳሪዕ የሚያመጣው ፀሐይ ልትጠልም ወይም ልትገባ አካባቢ شعب ማለት طريق بين الجبلين ነው ብለናል እዛ ደረሱ ወሃለው ያ ቦታው ذو قرد ተብሎ ይጠራል ለመጠጣት ፀሐይ ልትገባ አካባቢ እዛ ቦታ ደረሱ ጧት የጀመሩ ናቸው እንግዲህ ያሸባ አصباح ብለው የሄዱ ናቸው እስካሁን وهم عطاش ተጠምተዋል فاجليتهم عنه فما ذاقوا قطرة منه እዛው ሊጠጡ ሲሉ አባረርኳቸው አጅለይቱም ማለት ጠረቱ እንዲጠጡ ግዛ ያልሰጣቸው ምንም ቅንጣት ያህል ውሃ ሳይቀምሱ ሄዱ ይላል ولحقني رسول الله صلى الله عليه وسلم والخيل عشاء እንዳለ ጀይሹ ማታ አካባቢ ደረሱብኝ ይላል فقلت يا رسول الله ان القوم عطاش ሰዎች ውሃ ተጠምተዋል አልኳቸው አሉ ባጭሩ ያወራው ነው ሐዲሱ በጣም ጠውይል ነው ብለን فلو بعثتني في 100 رجل استنقذت ما عندهم من السرح واخذت باعناق القوم እንግዲህ 100 ሰው መርጠህ ብትልከኝ እነሱ ጋር ያለ ግመል ይኖራል ያንን ግመል አስቀራለሁኝ እንደገና ሰዎችንም ወሬ የሚያደርስ እንኳን እንዳመልጥ አላረጋቸው አንገታቸውን እላቸዋለሁኝ بآناك القوم ማለት ወይም ማርካቸዋለሁ ማለት ነው ወይ ገላቸዋለሁ ማለት ነው ረሱል አለይሂ ሰላቱ ወሰለም እዛው في ሶሂህ ሙስሊም አሁን በፈቅድልህ ለመሄድ ዝግጁ ነህ ወይ አሉኝ ይላል አዎ ወለዲ አክረመከ ሄዳለሁኛ 100 ሰው መርጦ ብቻ ይስጡኝ አርባቸው ይላል فتبسم رسول الله صلى الله عليه وسلم رسول ሳቃሉዳ ምን አሉኝ ይላል فقال يا ابن الأكوع ملكت فأسجح رسول عليه الصلاة والسلام እንግዲህ hatta ለጥላት እንኳን ቢሆን አዛኝ ናቸው አቸንፈሃል እዘንላቸው አሁን ተዋቸው ነው የሚሉት መለክተ ማለት አቸንፈሃል انتصرت عليهم بنصر الله إياك فأسجح ማለት سهل هون ارفق بهم ተዋቸው ትንሽ እንኳን መፈናፈኛ ያገኙ ነው የሚሉት ثم قال رسول عليه الصلاة والسلام من قالوا إنهم لا يقرؤون الآن في غطفان فهون ساعات غطفان እንግዲህ ትልቁ ቀቢላ ነው ብለናል እነሱ ምን በኒ ፈዛራ ናቸው ብለናል غطفانና ፈዛራ አምና ኻስ ይባላል غطفان ማለት ትልቁ ቀቢላ غطفان ፈዛራ ማለት ደግሞ በጥኑ ምን ዘመዶቻቸው ዘንድ ደርሰው እየተስተናገዱ ነው አሁን ታርዶላቸው ምናምን ተብሎላቸው ከጥላት ሀገር መጡ ተብለው እየተስተናገዱ ነው ብለው ረሱል አለይሂ ሰላቱ ወሰለም ተናገሩ هذا اخبار بالغيب معجزه ማለት ነው አንድ ሰውዬ ከነሱ የመጣ ነበር ይባላል ይሄን ሲሉ ረሱል አለይሂ ሰላቱ ወሰለም እዛ አካባቢ ደርሰው ግመል ታርዶላቸው ዛው في ሶሂህ ኢማም ሙስሊም ያለ ግሷ ናቸው ገፈው ሲጨርሱ አባራዩ ይላል ግመሏን ገፈው ሲጨርሱ ጎባራዩ غبار سيو فقالوا أدرككم القوم أو لحقكم القوم
فذهبوا ولم يأكلوا الناق الجزور ለምንገድ ማለት ነው ሌላ ቀቢላዎች አርደውላቸው ግመል ታርዶ ተገፎ ስጋ ጥለው ሸሽተዋል ደረሱብን ብለው እንግዲህ ያ ሸባብ ሚፈራሰው ሐድ የለውም ነው የሚሉት ዑለማዎች የሚቆምበት ቦታ የለውም ማለት መሬት እንደዚህ ነው የምታህልበት ተጠባዋለች አላኩልን ከዛ በኋላ እዛ እንግዲህ መሐል ሀገራቸው ሲደርሱ ይሄ መጀመሪያው አካባቢ ሊሆን ይችላል ይሄን ያደረጉት መሐል ሀገር ሲደርሱ ታርዶላቸው እየተስተናገዱ ነው ብለው ረሱሉ አለይሂ ሰላቱ ሰላም አወሩ ተናገሩ وقال رسول الله صلى الله عليه وسلم ከዛ በኋላ የዛን غزوة ذي قرد ላይ ምን አሉ خير فرساننا اليوم ابو قتاده ከፈረሰኞቻችን ዋናው አቡ ቀታዳ ነው አሉ وخير رجالتنا سلمة የእግረኞች ደግሞ መሪ አለቃ ሰለመት ኢብኑ አልአክዋዕ ነው አሉ ስለዚህ ሰውየው ቢመሰገን ጉሩር የማይገባበት ዑጅብ የማይገባበት ከሆነ እፊቱ ላይ ማመስገን ባለበት ይቻላል ማለትንም ከዚህ ቂሷ እንረዳለን ይላል እፊታቸው ነው እንደሚሉት ረሱሉ አለይሂ ሰላቱ ሰላም ግን ባይሆን ሰውየው ዑጅብ የማይገባው መሆን መታወቅ አለበት ከዛ በኋላ ምን ይላሉ አዕጣኒ ሰህመይን የዛን ሰዓት ሁለት ሰህም ሰጥተውኛል ሁለት ዕጣ ሰጡኝ ነው የሚለው سهم الراجل وسهم الفارس የእግረኛም የፈረሰኛም ዕጣ ነው የሰጡኝ ሰውየው ራጅል ናቸው ግን የሰሩት ስራ ፈረሰኛም አይሰራው ስለዚህ ከገናኢሙ ሲሰጥ ተዛ ተተማረኩ ገንዘቦች የፈረሰኛና የእግረኛ ዕጣ ነው የሰጡኝ አሉ وأردفني وراءه على العضباء راجعين إلى المدينة سنملس ደግሞ عضباء የምትባል ናቅ አለቻቸው እሷ ላይ ያፈናጠውኛል ከኋላን የጋልቤ ከፊት እሳቸው ጋልበው ነው የተመለሱት ሁለት ዕጣ ከመስጠታቸው ማፈናጠጣቸው ነው ያስደሰተኝ ይላል ረሱል አለይሂ ሰላቱ ሰላም ለረሱል መቅረብ ይወዳሉ ሱሐቦች ያ ሁለት የፈረሰኛና የእግረኛ ዕጣ ከመሰጠት ያስደሰተኝ ረሱል አለይሂ ሰላቱ ሰላም እኔን ፈረሳ ግመላቸው ላይ ማስጋለባቸው ነው ይላሉ ባጭሩ ኹላሳ ብሎ ነው ያቀረበው በጣም ረጅም ሐዲስ ነው ብያለሁኝ ባቡ غزوة ذي قرد وغيرها በሚል ሙስሊም ተርጀማ አድርገው ያመጡታል ሙስሊም ያለው ሰው ባቡን ተናግራለሁ መቅራት ወይም ማንበብ ይችላል ረጅም ሐዲስ ነው ሁደይቢያንም ذي قردንም خيبرንም باند ነው የሚያወሩት ሰለመት ኢብኑ አልአክዋ في صحيح الامام مسلم استعمل رسول الله صلى الله عليه وسلم على المدينة في هذه الغزوة ابن أم مكتوم امير يارغوت ودا ذي قرد ሲወጡ رسول عليه الصلاة والسلام عبد الله بن أم مكتوم ነው ይላሉ وعقد اللواء للمقداد بن عمرو قدم ላልነው ሰውዬ لواء ሰንደቅ ዓላማ የተሰጠና የተቋጠረለት ለአልሚቅዳድ ኢብኑ አምር አልሚቅዳድ ኢብኑ አልአስወድ እና አልሚቅዳድ ኢብኑ አምር አንድ ናቸው ብለናል ያሻው ስለዚህ ሁለት ሰዎች እንዳይመስሉ ከሁደይቢያ በኋላ መጀመሪያ ከኸይበር በፊት የተካሄደች ዘመቻ ይችናት ይላል ከዛ በኋላ غزوة خيبر ووادي القرى في المحرم سنة 7 خيبر እንግዲህ የታወቀ ነው 17ኛው አመት ላይ ነው ሙዕዘም አህሊ ሲር የሚሉት ከዛ እንግዲህ ፈደክና ዋዲ القرى የሚባሉት امتدادات لغزوة خيبر ናቸው خيبر ላይ ይሁዶች ሲጨነፉ ወደ ዋዲ القرى ሄደው ወደ ፈደክም ሄደው ስምምነት ፈጽመው መተዋል እና ያለን ኢንሻአላህ ቀደም ተከተሉና አይተ كانت خيبر مدينة كبيرة ذات حصون ومزارع على بعد 80 ميلا من المدينة في جهة الشمال مدينة ወይም خيبر የምትባለው ትልቅ ከተማ ነበረች ብዙ ምሽጎችና ብዙ ህንጻዎች ያሉባት ብዙ መዛሪያ አትክልት ቦታ ተምሮች ያሉባት በሺ የሚቆጠሩ የተምር ግሮች ነበሩ ይባላል የተምር ዛፎች 80 ሚለን من المدينة ትርቃለች ያሉ 80 ሚል በኪሎ ሜትር ወደ 150 አካባቢ ኪሎ ሜትር ይሆናል ይላል ጂኦግራፊ አቀማመጧ ደግሞ في جهة الشمال ከመዲና ወደ ሰሜን ማለት ወደ ሻም አካባቢ ማለት ነው ወደ ሻም በሚያሰደው በኩል وهي الآن
ሰውየውን ኪታብ ሲጽፉ ምን ይላሉ ቀርየቱን في مناخها بعض الوخام አሁን ባሁኑ ሰዓት ግን ቀርያ መንደር ነች አየሯ ብዙ ማይስማማ አየር ያለባት ቀርያ ናት ይላል سبب الغزوة زمچው ምክንያት ولما اطمأن رسول الله صلى الله عليه وسلم من أقوى أجنحة الأحزاب الثلاثة ሶስት አህዛቦች አሉ ብለናል ቁረይሽና ይሁድ ሌሎች ደግሞ ነገጠፋንና ነአራብ እነሱ አሉ ከነሱ ግን ዋናው አለቃው መሪው ማን ነው ቁረይሽ ከቁረይሾች የተረጋጉ ጊዜ ሱልህ ስላረጉ ነው የሚለው وآمن منه تماما بعد صلح الحديبية أراد أن يحاسب الجناحين الباقيين اليهود وقبائل نجد حتى يتم الأمن والسلام ويسود الهدوء في المنطقة ويفرغ المسلمون من الصراع الدامي المتواصل إلى تبلغ رسالة الله والدعوة إليه ودي كوانا وكتلقوا طلعت رسول عليه الصلاة والسلام بس ممنته مسألة اطمئنان እርካታ ያገኙ ጊዜ እነዚህን መለስተኛ ሁለት ጥላቶች ምን ማድረግ ፈለጉ ሊተሳሰቧቸው ፈለጉ በፊት ያልተሳሰቡት الأهم فالأهم ስለሚሰራ መጀመሪያ የቁረይሽ ሁኔታ መታወቅ አለበት ወይ አቸንፋ ወይ ተቸንፋ ወይ ስምምነት አርጋ የመረጠችው ስምምነቱን ነው መቸነፍ አልመረጠችም ማቸነፍም አልቻለች ማቸነፍ ተተመና ካነት ተተመና አልቻለችም ስምምነቱን መረጡ ስምምነት ሲያረጉ ሁለቱን ጥላቶች መተሳሰብ ፈለጉ ይላል ولما كانت خيبر هي وكرة الدس والتآمر ومركز الاستفزازات العسكرية خيبر እንግዲህ የይሁዶቹ ሀገር በሙስሊሞች ዙሪያ ያለ ተንኮልና ደባ የሚካሄድባት ቦታ ስለነበረችና ወታደራዊም አንዳንድ ጊዜ እርምጃዎች የሚካሄደው ከሷ ስለነበረ ومعدن التحرشات وإثارة الحروب كانت هي الجديرة بالالتفات المسلمين أولا ይህ ሁሉ ተንኮል ስለነበረ ኸይበር ላይ መጀመሪያ ከገጠፋንና ከአዕራብ መጀመሪያ ቀድመ መተሳሰብ ያለው ኸይበር ጋር መሆኑን ተገቢ ስለነበረ ይሄንን ሊመርጡ ነው ረሱሉ አለይሂ ሰላቱ ወሰለም اما كون خيبر بهذه الصفه በጣም ለተአሙር የተዘጋጁና ለወታደራዊ እንቅስቃሴም በጣም የተመቻቸ ለመሆኑ فلا ننسى ይላል ያሳለፍነውን መርሳት የለብን أن أهل خيبر هم الذين حزبوا الأحزاب ضد المسلمين مسلموችን እንዲዋጉ ያከማቹ ጥላቶችን አህሉ ኸይበር መሆናቸውን አንዘነጋም ይላል አሳልፈናል እንግዲህ አህዛብ ወደ ስንት ሺህ ጦር ሰራዊት ተዘጋጅቶ የመጣው በማን ሳቢያ ነው ብለናል በይሁዶች ሳቢያ وآثار بني قريظة على الغدر والخيانة بني قريظة ስምምነት ፈርመው ሲያበቃ ረሱሉ ጋር አለይሂ ሰላቱ ወሰለም እንዲከዱና እንዳፈነግጡ የገፋፋቸው አህሉ ኸይበር መሆናቸውን አንረሳም ይላል ثم اخذوا في الاتصالات بالمنافقين الطابور الخامس في المجتمع الاسلامي ይሄን ሁሉ አሳልፈናል وبغطفان واعراب الباديه በእነሱም اتصالا ቀጠሉ الجناح الثالث من الاحزاب ሶስተኛው እሱ ስለሆነ وكانوا هم انفسهم يتهيئون للقتال ይሄንን ማረጋቸው ተህሪሽ አልአህዛብ አልበቃቸው ብሎ ሙናፊቆችንም ገጠፋንንም ማንቀሳቀስና መገፋፋት አልበቃቸው ብሎ ራሳቸው ሙስሊሞችን ለመጋደል እየተዘጋጁ ነበር ይላል فالقوا المسلمين باجراءاتهم هذه في محن متواصله ይሄን በማድረጋቸው ሙስሊሞችን ተከታታይ የሆነ ሙከራና ፈተና መካከል ጣሏቸው ይላል حتى وضعوا خطة لاغتيال النبي صلى الله عليه وسلم رسولنا عليه الصلاة والسلام لمقدلم ያካዱት ሴራ ነበራቸው ይላል وإذا ذلك በዚህ ሁሉ አቅጣጫ اضطر المسلمون إلى بعوث متواصلة ተከታታይ ሉክ ወደ መላክ ተገደዱ ይላል وإلى الفتك برأس هؤلاء المتآمرين በእነሱና አለቃዎችንም ለመግደል ተገደዱ አሳልፈና مثل سلام ابن أبي الحقيق وأسير ابن زارم
እነሱ እነ ከዓብ ኢብኑ አልአሽረፍ ሌሎችም ብዙ አሳልፈናል እነሱ እንዲገደሉ የሆኑት በስራቸው ሳቢያ ነው ይላል ولكن الواجب على المسلمين إذا هؤلاء اليهود كان أكبر من ذلك አንዳንድ ግለሰቦች መገደላቸው በቂ አልነበረም ከሙስሊሞች የሚጠበቀው በሙስሊሞች በይሁዶች ተንኮል የተነሳ ከዛ የበለጠ ጦርነት ይጠበቅባቸው ስለነበረ وإنما أبطأوا في القيام بهذا الواجب لأن قوة أكبر وأقوى وألد وأعند منهم وهي قريش كانت مجابهة للمسلمين እንግዲህ እስካሁን خيبر እንደት ዘመቻ አልተከፈተባትም ቢባል ከይሁዶች የበለጠ ትልቅ ጥላት ስለነበረ የዛን ጥላት መሲር ለማወቅ ነበር እስካሁን ሲተባበቁ የነበሩት ይላል فلما انتهت هذه مجابهة المسلمين مع قريش ያለቀሽ ጊዜ ማለት ነው በስምምነቱ صفى الجو لمحاسبة هؤلاء المجرمين واقترب لهم يوم الحساب جو ጠራ አየሩ እኒን አማጽያንና እኒን ጥላቶች ለመተሳሰብ የሚተሳሰቡበት ቀን ስለደረሰላቸው አሁን ረሱሉ አለይሂ ሰላቱ ወሰለም ሊተሳሰቧቸው ወሰኑ ይላል الخروج الى خيبر ወደ خيبر እንዴት ነው የወጡት ረሱሉ አለይሂ ሰላቱ ወሰለም ለሚለው قال ابن إسحاق صاحب السيرة أقام رسول الله صلى الله عليه وسلم بالمدينة مدينة رسول الله عليه الصلاة والسلام تكمتوا إلى حين رجع من الحديبية ذا الحجة وبعض المحرم ذو الكيدة على إنه لنا الحديبية يترسوا سيهدم سمتم ذو الكيدة لك ود مدينة تملسوا ذو الحجة ملون تكمتوا كمحرم يتوسن تكمتنا ثم خرج في بقية المحرم إلى خيبر بقرت قناتوች كمحرم 7ኛው አመት ላይ ወደ خيبر ወጡ ይላሉ ابن إسحاق في السيرة قال المفسرون إن خيبر كانت وعدا وعدها الله تعالى بقوله الله سبحانه وتعالى قال يገባላቸው ለሙስሊም ወለረሱል አለይሂ ሰላቱ ወሰላምና ለሱሐቦች ቃል የገባላቸው ቃል ኪዳን ነበረች من بمالت وعدكم الله مغانم كثيرة تأخذونها الله سبحانه وتعالى قال تسفى ገብቶላችኋል ብዙ ምርኮ ገንዘቦች እናንተ የምትይዟት በማለት ሙፈሲሮች የፈሰሩት ይሄንን خيبر ነው ብለው ፈስረዋል ይላል فعجل لكم هذه حديبية يعني صلح الحديبية وبالمغانم الكثيرة خيبر ሙፈሲሮች ይሄንን የፈሰሩት ብዙ መጋኒሞች የምርኮ ገንዘቦች አላህ ቃል ገብቶላችኋል ታገኙታላችሁ ነው አሁን ግን እቺን አቻኮለላችሁ ማለት ሱልህ አልሁደይቢያን ብለው ሙፈሲሮች ፈስረዋል ይላል عدد الجيش الاسلامي ቁጥራቸው ሷሃቦች ስንት ነበር ወደ خيبر ሲወጡ ولما كان المنافقون وضعفاء الإيمان تخلفوا عن رسول الله صلى الله عليه وسلم في غزوة الحديبية أمر الله تعالى نبيه صلى الله عليه وسلم فيهم قائلا نجدي حديبية عندما يهدوا لعمره رسول الله عليه الصلاة والسلام استقابتوا نبرا بزوة نجدي أنهدم شغلتنا أموالنا وأهلنا أيالو بزو يكرروا اللو بلنا المنافق وجم نجنا أعراب وجم نتاجوا دكاموج على هدم نبر حديبية عليه سورة الفتح لاي ብዙ አንቀጾች አንበን አሳልፈናል ካሁን በፊት እና አሁን ሁደይቢያ አልፎ ወደ خيبر እንደሚሄዱ ሲያስቡ አላህ Subhanahu Wa Ta'ala ይሄንን አንቀጽ አወረደ سيقول المخلفون ሁደይቢያ ሳይሄዱ የቀሩት ሰዎች ሳይሉ አይቀሩ اذا انطلقتم الى مغانم لتاخذوها ወደምርኮ ልትይዟት ስትሄዱ ዘሩና ነተቢዕኩም ተውን እንከተላችሁ ሳይሏችሁ አይቀሩም يريدون أن يبدلوا كلام الله يهم بمالت الله قال مكير فلقوا إلى قل لن تتبعونا مكتل أتشلون بلاجه كذلكم قال الله من قبل الله سبحانه وتعالى كهم بفيت سلطة ناقرة ندزن دمتلو سلاسة وكا ويانا أتكتلون بله نقراجه إلى فسيقولون بل تحسدوننا تمكين تاتشهن وبلو سايلوا يكروا بل كانوا لا يفقهون إلا قليلا أما يوقوا سلوهن ويهنن የሚሉት ብሎ አላህ Subhanahu Wa Ta'ala ይሄን እንዲናገሩ ረሱሉን አለይሂ ሰላቱ ወሰለም አዘዛቸው ሁደይቢያ ላይ ይሄን ማዘዙ እንግዲህ ወደ خيبر ሲሄዱ ይሄን እንዲሉ فلما اراد رسول الله صلى الله عليه وسلم الخروج الى خيبر ወደ خيبر መሄድ መውጣት ሲያስቡ
أعلن ألا يخرج معه إلا راغب في الجهاد مركو جنزب فلقوا ميد نجان دايد جهاد في سبيل الله يفلق بالشانجي لراسه نين دايك كتلج بلا ووجو إلال فلم يخرج إلا أصحاب الشجرة وهم 1400 እንግዲህ ሁለት ቀውል አለ ብለናል ሶስተኛም ይዘክሩ ይሆናል ወይ 1400 ናቸው ወይ 1500 ስለዚህ አልሙሂም ከ1400 ይጨምራሉ ጭማሪውን 100 ሙሉ ብሎ የሚያስበው 1500 ነው ይላል ብለናል ከስሩን የማያስብ 1400 ነው ይላሉ ብለናል ስለዚህ አደዱ አልጀይሽ الاسلامي ስላለ ወደ ኸይበር ሲወጡ ስንት ነበሩ እንላለን 1400 واستعمل على المدينة سباع بن عرفطة الغفاري خليفة يرقد على المدينة ودي خيبر سيوتو سباع بن عرفطة الغفاري بزوج زي استخلاف يرقد نبريان سويه بلد صحيح السنة ليلا مروايه وقال ابن إسحاق نميلة بن عبد الله الليثية صاتشو نميلان ودي خيبر سيدو ويتكت من بني ليث السنة يلالو والأول أصح عند المحققين محقق وشزند نميلا سايهون سباع بن عرفطان وميلو أصح السنة يلال فتح الباري لنا زاد المعادن ما يتجلال ليلا فتح الباري 7 مجلد 435 قص زاد المعاد 2 مجلد 123 قص ما يتجلال ليلا سلزة سباع بن عرفطان يتتكاو وبعد خروجه صلى الله عليه وسلم رسول عليه الصلاة والسلام ودى خيبر كوتب على قدم أبو بكر المدينة مسلما أبو بكر أبو هريرة بزا ساعتنا يقب قدم أبو هريرة أبو بكر نالنو أبو هريرة المدينة مسلما الدوسي قدي ساتشو سبقكم الغلام الدوسي بلو أو سبقكما بلوال إلال طيب ሁለት ሷሃቦች ጋር ሆነው አቡ ሁረይራ ረሱሉ ባሉበት ሰዓት ዱዓ አርጉ አሉ ረሱሉ አለይሂ ሰላቱ ወሰለም ዱዓ አረጉ አማና ረሱሉላህ ሰለላሁ ዐለይሂ ወሰለም ያኛውም ዱዓ አረጋ አሚን አሉ ረሱሉ አለይሂ ሰላቱ ወሰለም መጨረሻ ላይ ዱዓ አረጉና አስአሉከ ዒልመን ላ ይንሳ ብለው ጨመሩ ማነው ስማቸው አቡ ሁረይራ አሚን አሉ ረሱሉ አለይሂ ሰላቱ ወሰለም ረሱሉ አሚን ካሉ እንግዲህ ያው የረሱ ዱዓ ነው አሚን ዱዓ ነው ተብሏል ይደርሳል እንደዛ ሲሉ እኛም እንፈልጋለን ወይ ኢልመ ላይ እንሳ ሲሉ ሰበቀኩማ الغلام الدوسي ስለዚህ ምን ቀቢለት ደውስ ናቸው እሳቸው ሰልመው ወደ መዲና መጡ ረሱሉ አለይሂ ሰላቱ ወሰለም ወደ ኸይበር ከወጡ በኋላ فوافى سباع بن عرفطة في صلاة الصبح مدينة ሲገቡ صلاة الصبح ላይ سباع بن عرفطان አገኙ አቡ ሁረይራ فلما فرغ من صلاته سجدو ሲጨርሱ አታ ሲባዓን فزوده መጡና እኔ ወደ ረሱሉ አለይሂ ሰላቱ ወሰለም ሂጅራ ያረኩት ረሱሉ አሁን ወደ ኸይበር ሄደዋል ተብያለሁ ተመንገር ነው የመጣሁት ምንም የለኝም ረሱሉ አለይሂ ሰላቱ ወሰለም መድረሻ ያስፈልገኛል አሉ አቡ ሁረይራ ስንቅ ተሰጣቸው فزوده ማለት አጣሁ ዛደ استخلاف የሚደረገው ለዛው ነው ያሸው ረሱሉ አለይሂ ሰላቱ ወሰለም محتاج ሲመጣቸው ይሰጣሉ ተውጂህ የሚፈልግ ሰው ሲመጣ ተውጂህ ያረጉታል ሲባዕ ኢብኑ ዑርፉጣም የተተካው ረሱሉ አለይሂ ሰላቱ ወሰለም የሚሰሩትን ሊሰራ ስለሆነ ዛድ ሰጡና ለአቡ ሁረይራ ላኳቸው حتى قدم على رسول الله صلى الله عليه وسلم እዛ ኸይበር ደረሱ وكلم المسلمين فاشركوه واصحابه في صهمانهم እንግዲህ ረሱሉ አለይሂ ሰላቱ ወሰለም ዛ ኸይበር ናቸው ያው አቡ ሁረይራ ወንድማችሁ ሰልሞ መጥቷል ጓደኞችም አሉት እናንተ የምርኮ ገንዘብ አግኝታችኋል ብናካፍላቸው ምን ይመስላችኋል መጀመሪያ ዘመቻው ላይ አልተሳተፉም ብላችሁ ቅር ይላችኋል ወላ ብንሰጣቸው እንዴት ነው ሲሉ ወንድሞቻችን ናቸው ይካፈሉ አሉ ስለዚህ ለአቡ ሁረይራና ለባልደረቦቻቸው ምን ሶማኒ ኸይበር ተደርጎላቸዋል
አሁን በሚለው ቂሷ ሸባብ ሌላ ቦታ ላይ አልተደረገላቸውም የሚል ልትቀራ ትችላለህ እዛ ላይ ተርጅህ ወይ ጀምዕ ያስፈልጋል اتصال المنافقين باليهود እንግዲህ ሙናፊቆችና አይሁዶች አላቸው ግንኙነት እዚህ ኸይበር ላይም ግንኙነት ፈጥረው ነበር ስበርሳቸው እየተመካከሩ ማለት ነው وقد قام المنافقون يعملون لليهود ሙናፊቆች እነ ኢብኑ ኡበይ ያሉ እነሱ ለይሁዶች ጥቅም ያገለግሉ ጀመር ይላል فقد ارسل راس المنافقين عبد الله بن ابي الى يهود خيبر ወደ ኸይበር ይሁዶች ምንም ይላከ ان محمدا صلى الله عليه وسلم قصد قصدكم ወደናንተ አቅጣጫ አስቧል መምጣት ነው የሚላቸው ቀስድ እንግዲህ ጀሃተኩም وتوجه اليكم ወደናንተ መጥቷል አሉ ዞራ فخذوا حذركم ተጠንቀቁ ጥንቃቄያችሁን ያዙ ولا تخافوا منه ባይሆን ይንስላችሁ ደግሞ ከመሐመድ እንዳትፈሩ ነው የሚላቸው فإن عددكم وعدتكم كثيرة የናንተ ቁጥራችሁም ዝግጅታችሁም ብዙ ስለሆነ እንዳትፈሩ የሚል ላከላችሁ وقوم محمد صلى الله عليه وسلم شرذمة قليلون عزل شرذمة ማለት በጣም ኢሚንቶች ትንሾች ናቸው قليلون ተውኪድ ነው عزل ማለት ደግሞ ኮሌ እንላለን እኛ ሸባብ عزل ማለት ጦር መሳሪያ ያለያዘ ሰው ክላሽ የሌለው መከላከያውም የጦር መሳሪያ መከላከያ የሌለው አዕዘል ይባላል አንዱ عزل ለጀማዓዎቹ ለብዙዎች መሳሪያ የላቸውም ነው የሚለው لا سلاح معهم ሲፈስረው الا قليل ትንሽ መሳሪያ ነው ያላቸው ብሎ ይሄንን ጻፈ فلما علم ذلك اهل خيبر ይሄንን ሲያረጋግጡና ሲያውቁ ይሁዶች ارسلوا كنانة ابن ابي الحقيق وهوذة ابن قيس الى غطفان يستمدونه ايه كنانة ينت ام المؤمنين ባል ነበር ተገሏል እዙ ኸይበር ላይ كنانة ابن ابي الحقيق ኸይበር ላይ ማንናት ተማርካ ለረሱል ሆነች ምን ላሸው ሶፊያ بنت حيي ابن اخت የሷ ባል ተገሏል እሱንና ሀውዛ ኢብኑ ቀይስ የተሰኙ ሁለት ሰዎች መርጠው الى غطفان ወደ غطفان ላኳቸው يستمدونهم ማለት እርዳታ ፈልገው ከነሱ لانهم كانوا حلفاء يهود خيبر غطفانዎች ያው ኸይበር የሚኖሩት ይሁዶች ጋር ስምምነት ስለነበራቸው ይሄው መከራ ሊያጋጥመን ነው መሐመድ ሊዘምተን ነው አሉ አግዙን በማለት ሁለት ሰዎች ላኩ ومظاهرين لهم على المسلمين ነበሩ በሙስሊሞች ላይ ይሁዶችን ያግዙ ነበር በፊት غطفان وشرطوا لهم نصف ثمار خيبر انهم غلبوا المسلمين እኛም እናንተም ተባብረን ሙስሊሞችን ካቸነፍ ድለኛ ከሆነ ኸይበር ከሚገኘው ተምር ግማሹ የናንተ ነው ብለው የናረጉላቸው ለغطفانዎች በዛ እንግዲህ ተስማምተው ወጥተው ነበር ምን እንዳረጉ እዚሁ ላይ ይመጣል ኢንሻአላህ الطريق الى خيبر ወደ ኸይበር በምን አይነት መልኩ ተንቀሳቀሱ ለሚለው وسلك رسول الله صلى الله عليه وسلم رسوله قبو في اتجاهه نحو خيبر جبل عصر بالكسر عصر وقيل بالتحريك عصر يبالال غورا ترارا لتنش ترارا بዛ عصر ወይ عصر ይባላል እሱን ነው በሱ አካባቢ ነው ሄዱት ይላል ثم على الصحباء በሚባል ቦታ ثم نزل على واد يقال له الرجيع በዛ በعصر አረጉና በصحبا አርገው رجيع የሚባል ሸለቆ አለ ወደዛ ወረዱ ይላል وكان بينه وبين غطفان مسيرة يوم وليلة ይሄ الرجيع የሚባለው ሸለቆ ወይ ሞንስ ከغطفان ካሉበት ቦታና ከዚህ ሸለቆ መካከል ያን ቀን መንገድ ነበረው ይላል فتهيأت غطفان ተዘጋጁና وتوجهوا الى خيبر لامداد اليهود በስምምነታቸው መሰረት የኸይበር ተምር ግማሽ ዋላችሁ ተብለዋል ካቸነፉ ተዘጋጁና ይሁዶችን ለማገዝ ተንቀሳቀሱ ነው የሚለው فلما كانوا ببعض الطريق ወደ ኸይበር እየመጡ
መንገድ ግማሽ ሲያረጉ سمعوا من خلفهم حسا ولغطا ከኋላቸው የሆነ ጫጫታና የሆነ ኮቲ ሰሙ غطفانዎች ይላል فظنوا ان المسلمين اغاروا على اهاليهم واموالهم فرجعوا ሙስሊሞች ኸይበርን ተተወደኛ ልጆችና ሚስቶች ሄደው ወረዋል ብለው ጠረጠሩና ወደ አገራቸው ተመለሱ ከመንገድ ይላል وخلوا بين رسول الله صلى الله عليه وسلم وبين خيبر من አገባንኛ በራሳችን በልጆቻችንና በንብረቶቻችን ላይ ፈርተናል ብለው ልጆችና ንብረቶቻችን ብትጠብቅ ይሻለናል ብለው ወደ አገራቸው ተመለሱ ይሁዱ ኸይበርን ታዋቸው ነው የሚለው ثم دعا رسول الله صلى الله عليه وسلم كذا رسول طروا الدليلين اللذين كانا يسلكان بالجيش ሁለት መሪዎች አሉ መንገድ መሪ አገር ማወቅ ያስፈልጋል ጀባ ስለዚህ ሁለት ነበሩ እንዲመሩ የተወሰነ እነሱን ጠሯቸው ወደ ኸይበር የሚወስዱ وكان اسم احدهما حسيل وكان اسم احدهما حسيل ينكرفعوا اسم የሚለውን እንነስበዋለን አንደኛው ሁሰይል ይባላል አሉ አንደኛውን ስሙን አላመጣው ليدلله على الطريق الاحسن እንግዲህ ብዙ መንገዶች አሉ ጥሩን መንገድ እንዲያጠቁማቸውና እንዲመሯቸው ደሊሎቹን ጠሩ ይላል حتى يدخل خيبر من جهه الشمال اي جهه الشام خيبر መግባት የፈለጉት ረሱሉ አለይሂ ሰላቱ ሰላም ከወዲህ ከመዲና ሄደው አይደለም ያሸባው መግባት የፈለጉት ምክንያቱም ከመዲና ቢገቡ ወደዛ ያመልጣሉ ይሁዶች መግባት የፈለጉት ከወዳ ነው ተጠምጥመው ተጠምዘው በሻምና በኸይበር መካከል መሆን ነው የፈለጉት እሳቸው ያንን የሚያውቅ ሰው ስለፈለጉ ያንን ጠሩት ይላል فيحول بين اليهود وبين طريق فرارهم الى الشام ለመጋረድ ብለው ወደ ሻም ከማምለጣቸውና ከይሁዶች መካከል ለመጋረድ ብለው በዛ መግባት ነው የፈለጉት كما يحول بينهم وبين غطفان እንደገና غطفانዎችም እንምጣ ቢሉ እንኳን ውሳኔ ቀይረው መምጣት እንዳይችሉ መጋረድ ስለፈለጉ ከሰሜን በኩል ነው ኸይበርን መምጣት የፈለጉት ይላል እና እነዛ ደሊሎች ሁለቱ ተጠሩ ጥሩ መንገድ አመላክቱኝ ሲባሉ ቃል አሐዱሁማ አንደኛው ምን አለ انا ادلك يا رسول الله صلى الله عليه وسلم እኔ ጠቁማለሁ አሁን አርሰው እንዳሉት በሚያደርስ መንገድ እኔ እመራለሁ አለ فاقبل حتى انتهى الى مفرق او مفرق الطرق المتعدده ይዞ ጄሹን ይዞ መሄድ ጀመረ ማለት ነው አቀበለ ማለት መሄድ ጀመረ ሲሄድ የሚገነጣጠሉ መገነጣጣያዎች ላይ ደረሰ ብዙ መንገዶች አሉ እዛ ላይ ደረሰ ማለት ነው እዛ የደረሰ ጊዜ ምን አለ وقال يا رسول الله አለ هذه طرق እነዚህ ሁሉም መንገዶች ናቸው አላቸው يمكن الوصول من كل منها الى المقصد مقصد ይቻላል ከሁሉም በዚህም ብንሄድ ፈለግንበት ቦታ ኸይበር ከሰሜኑ በኩል ኸይበር መድረስ ይመቸናል እንችላለን አላቸው መሪው ማለት ነው فأمر أن يسميها لهم واحدا እስኪ ጥራልኝ አሉ መንገዱ የእንደሌሉን ምንድነው የሚሉት ጥራልኝ እስኪ የመንገዱን ስም ንገረኝ ማን ይባላሉ መንገዶች ነው የሚሉት ረሱሉ አለይሂ ሰላቱ ሰላም ተፋኡል الفعل الحسن ይወዳሉ ብለናል قال اسم واحد منها حزن የኛው መንገድ ማን ይባላል አላቸው حزن ጥሩ አይደለም ያሸባ حزن ማለት حزንም ሊባል ይችላል لكن የተሰማው بفتح ላይ ነው ይላሉ ትካዜ ማለት ነው ጥሩ አይደለም فأبى النبي صلى الله عليه وسلم من سلوكه حزن الودم ጥሩ አይደለም በሷን ሄድም አሉ እንበ ያሉ قال اسم الاخر شاش ሁለተኛው ማን ይባላል አላቸው ሻሽም ጥሩ አይደለም ያሸው ሻሽ ማለት ይሄ ሰውየው ሲቆስል የሚታሰር እዚህ የሚያስሩለት ነገር አለ ነጭ ነገር ቁስል ሲቆስል ማሸጊያ አይታችሁ ከሆነ ዲቶል ምናምን ያረጉና በሻሽ ያስሩታል ጥሩ አይደለም ሻሽ طيب فامتنع منه ايضا قال اسم الاخر حاطب
ይሄም ሐጠብ ነው ማገዶ ማለት ነው ያጀባ ይሄም ጥሩ አይደለም فامتنع منه ايضا አልፈልገውም አሉ قال حسين እንግዲህ ሁሰይል የሚባለው ነው እስካሁን እንዲያለ ያለው ደሊሉ فما بقي الا واحد እንግዲህ ሶስት ጠርቻለሁ ሶስቱም ካልፈለጉ ወደ ኸይበር የሚያደርስ አንድ መንገድ ብቻ ቀረኛል አንድ እንጂ አልቀረም ነው قال عمر مسمو عمر مزاሁ ነው ይሰማሉ ማን ይባላል አሉት قال مرحبا فالي ودال يا شباب مرحب سلاچو فاختار النبي صلى الله عليه وسلم سلوكه مرحب ነው ሲሏቸው እኛም የምንፈልገው مرحب ነው አሉ በመርሐብ በሚባለው መንገድ ወደ ኸይበር ቀጠሉ እንግዲህ የተሰገደ ስለሆነ ለዛሬ እዚህ ላይ እናቆምና وسوف نواصل ان شاء الله والله سبحانه وتعالى اعلم صلى الله وسلم على نبينا محمد وعلى اله وصحبه